ምን ውስጥ ያስገቡሽ ማለት በእናትሽ አድኝ እባክሽ እኔ መሞት አልፈልግም ቆይ ተረጋጊ ምንም አያደርጉሽም ደግሞ ራሻንሽ እንደፈልገሽ ገባሽው ያዙኝ ብለሽ አይደል እንዴት ያልሽው ያልሰማው መስሎሽ ነው አይ ከመንገድ ላይ ነው ያዙኝ እንደዛ ብሎሽ ነው አይደል እና አልደወልኩላችሁ ለማንኛውም የቻልኩትን ያክል እረዳሻለሁ እመጣለሁ አልዘገይም እመጣለሁ የለም እዚህ አላድርም ቤት ማደር የለብኝ ጀግናው መድብል እነዚህናን እንግዲህ ከነግብረ አበሮቻቸው እያንቀጠቀጣቸው ይገኛል። አንድ ብቻውን ሆኖ እንግዲህ ዙሪያውን ይህን ሁሉ ሰው እያንቀጠቀጠ ነው። ዝናን እንግዲህ አይደፈርም አይነካም የተባለውን ጉረኛውን ዝናን ያበበ ደመሳ ልጅ እንግዲህ ይዞ እያሰቃየው ይገኛል። እንግዲህ ዝናን ያስክ ብለው ደግሞ ከጀርባ ያሉ እነ ካሌብ ሞሲሳ ካሚኔል ሆነው መድብልን እየተጋፈጡት ይገኛሉ። ግን ቢሆንም እስካሁን መድብል ወይ ፍንክች ያባቱ ልጅ ብሎ እየተጋፈጣቸው ይገኛል። አልሸነፍም እስከ ሞት ድረስ እታገላችኋለሁ ብሎ እስከ መጨረሻው ድረስ ለመታገል እንግዲህ ተያይዟል ማለት ነው። ያው እንዳያችሁትኝ በባለፈው ዝና ከተያዘ በኋላ ኤፍራታ ጋር መድብልና ኤፍራታ የሆነ ነገር ተባብለው አስበው ምሳሌ ለማስለቀቅ ነበረ፣ ግን አልተሳካም። ኤፍራታን ወዲያው ገቢ አድርገዋታል ማለት ነው። ግን ቢሆንም አሁን የሚገርማችሁ መድብል ብቻውን ወንድሙን የጠፋበት ፈልጋለሁ ብሎ ብዙ መስዋዕትነቶችን ቢከፍልም የባስ ብሎ እንግዲህ የሚወዳትን በጣም የሚሳሳላትን አባቷ ለራሱ ህይወቱን ዋጋ የከፈለላትን ምሳሌ ደግሞ አሁን በሱ ምክንያት ተይዛበታለች። በዛም እንግዲህ እሱም እንገላታለን ብዙ ነገር ማስፈራሪያ እየደረሰው ቢሆንም ግን አልነካም ካሁኑ ይበልጥ ወደፊት ያለው ያስፈራኛል ብሎ ፊት ለፊት ተጋፍጦ ነው ያለው። ካጠገቡ ግን ማንም የለውም። እንደምታዩት ብቻውን ነው። ሞገስም እንደምታዩት በጣም ቦቅቧቃ ነው። እንደዚህ አይነት መድብልን ያክል ጀግና እንኳን ሲያገኝ ደፈር ብሎ ፊት ለፊት መጋፈጥ የማይችል ሰው ነው። ጭራሽ በቃ ሌላ ፍራቻ ነው ሞገስ የሚደረድረው። ምንም ጭራሽ የሚያጋድር ሰው አይደለም ሞገስ ማለት ነው። መድብል እንግዲህ ብቻውን ነው፣ ማንም የለውም። ወንድሙ ነው ተይዟል። እዚህ ጋር ማንም የለውም። ማንም ኢቭን ሀሳቡን እንኳን የሚጋራው ሰው የለም። ብቻውንና ብቻውን ነው። ራሱ አስቦ ራሱ ለሞገስ ነበረ የሚያማክረው አንዳንድ ነገሮችን። ግን ላይ አሁን ላይ ሲያየው ሞገስን በጣም ፈርቶ ስለሆነ ያለው ይህን ሰውም አጋጣሚ ሆኖ እንኳን ቢያገኙት ሚስጥር ያባክናል፣ ጭራሽ የሌለ ያስበቃኛል ብሎ አሁን ላይ ማማከሩንም ትቶ እንግዲህ በራሱ መንገድ እየሄደ ነው። የመጨረሻ ያለውን ቻንስ ተጠቅሞ እንግዲህ ምሳሌ ለማዳን ጥግ ደርሷል። ዛሬ እንደሚሳካለት አንጠራጠርም። ኤፍራታም እንግዲህ ሲስተማቲክ ሆነሽ እንደትያዥ ያለውን ነገር አድርጊ ቢላትም ግን ከካሌብ ሞሲሳ ማምለጥ አልቻለችም። ተይዛ ታግታ እንግዲህ እየተደበደበች ትገኛለች። ማለትም እንግዲህ አሁን ላይ በጣም ባዶነት እየተሰማት ነው። ዙሪያዋን ያይዙሽ አብሽር ያለው ልጅ ምላስ ሁሉ አሁን ማንም የለም። ዝና ነበረ። ዝናንም እንግዲህ ከተያዘ ቀናቶችን ሳምንታት አልፈውት እንግዲህ ወራትን ሊያስቆጥር ምንም አልቀረውም። ከዛሬ ነገ ይወጣል ብላ ተስፋ ብታደርግም ግን ነገርዮሹ ስር እየሰደደ እንደውም የከፋ ነው የሆነው። ምሳሌ እንዴት ተያዘች ዝና ይለቀቃል ብላ ተስፋ አድርጋ ነበረ፣ ግን አልተሳካም ማለት ነው። ሆኖም ግን አሁን ላይ በቃ ዝና ነበረ እንዴት አሁን አጠገብ የለም፣ እሱም ተይዞ እንዲሁ ቀረ። አሁን እኔ እንዴት ነው የምኖረው? ኤፍራታም ያው ብር አንጥቼ ሰጣት ነው እንጂ ከዛ ውጭ በባዶ አታኖረኝም። እኔ አሁን ምን ይሻለኛል እያለች እንግዲህ ራሷን በጥያቄ እያረቀች ትገኛለች። ግን ደግሞ እንደዚህም ሆና የካሌብ ሞሲሳ የሚባለው ሰውዬ ዝና ካልተገኘ የመጀመሪያ አንቺና ኤፍራታ ናችሁ የምታልቁት። ስለዚህ አጥብቀሽ ፈልጊ፣ አለዚያ አንቺ አለሽበት ማለት ነው፣ ወይ ይኸውልሽ እገልሻለሁ፣ ደፋሻለሁ እያላት ነው። ግን እሷ እንግዲህ እኔ እኮ ምን አገባኝ እያለች ነበረ። እንደማያገብሽ ደግሞ አሳይሻለሁኝ ነው ያላት ማለት ነው። ሌላው ቅድስቴ ማነው ምሳሌ በጣም አሟትኝ ራሷን ስታ ወድቃ ነበረ። ግን ያው ሐኪም ቤት ወስደዋት ተሽሏታል። ቅድስቴ ደግሞ ያው ምሳሌ ትመጣለች ስላላት መድብል
ተፍ እያለች ቤቱን አሰማምራ ፏፈሽ አድርጋ ያላትን ነገር ሙሉ በሙሉ አዘገጃጅታ እየጠበቀች ነው። ግን መድብል ደግሞ ያሰበው ስላልተሳካለት አጋጣሚ ቤት ሲመጣ ደግሞ ቅድስቴ ፈራርሻ በቃ ያለውን ነገር ፏ አድርጋ እየጠበቀችው እንደሆነ ሲያቅ በጣም ነው የተጎዳው። አመጣልሻለሁ ብዬ ቃል ገብቼላት አሁን ባዶ መጥቼ ይዝላድር ምን ራስ ወዳድ ነኝ ብሎ እንግዲህ ተነስቶ ተመልሶ ሄዷል ማለት ነው። ሌላ ሉላና ሞገስ እንግዲህ ሉላ ካሁን በኋላ በቃ ሚስት ነኝ መቆጣጠሪያ ልውሰድ እያለችው ነበረ ሞገስ ማይ ካንቺማ ልጅ ነው መውለድ ፈልገው የመቆጣጠሪያ ነው እንደዛ የሚባል ነገርም እያላት ይገኛሉ። ቤተሰቦቻችን ላይክ በማድረግ ቪዲዮን ጀምሮ እስከ መጨረሻ ታሰባስባችሁን አስቀምጡልን። ደህና ቆዩ።